ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የቤታ ሾው ቤተሰባዊ ፕሮግራማችን ዛሬም ተጀምሯል። አብራችሁ እንድትቆዩ እጋብዛለሁ። የዛሬ እንግዳዬ ወይዘሮ ሂሩት ዳንኤል ትባላለች። የጋብቻ አማካሪና አስተማሪ ናት። እዚህ ስቱዲዮ ስለተገኘሽ ፈቃደኛ ስለሆንሽ እጅግ አድርጌ አመሰግንሻለሁ። እኔም በጣም እጅግ አድርጌ አመሰግናለሁ። ጂኤምኤም ቴሌቪዥን እንደገና ደግሞ እንግዳ አድርገሽ ስለጋበሽኝ እግዚአብሔር ያክብርልኝ። አሜን። አመሰግናለሁ። እስኪ ስለራስሽ ንገሪኝ። ስለ አገልግሎትሽ፣ ስለ ቤተሰብሽ፣ ስለ ሁሉ። እሺ፣ እኔ እንግዲህ ያው እህቴ እንዳስተዋወቀችኝ ስሜ ሂሩት ዳንኤል ይባላል። ብዙዎች በሙና ያውቁኛል። በሁለቱም ጠራለሁኝ። የምኖረው በእንግሊዝ ሀገር ነው። በዛ ሀገር ውስጥ ወደ 39 አመት ከባለቤቴ ጋራ ከልጆቼ ጋራ ኖረናል። እግዚአብሔር የተመሰገነ ይሁን። በዛ ሀገር ውስጥ በብሪታንያ የኢትዮጵያ ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ውስጥ አገለግላለሁ። እንደገና ደግሞ ያው በጋብቻ ዙሪያ ላይ በውስጤ ካለው ስለ ጋብቻ ሰዎች እንዲያውቁ ከመፈለግ የተነሳ ፍቺን ደግሞ ከመከላከል አንፃር የተነሳ ጋብቻን በተመለከተ አማክራለሁ። እንደሚታወቀው ደግሞ እንግዲህ በዚህ በኢትዮጵያ መጽሐፍ ለማስመረቅ መጥቻለሁኝ። የሁለት ልጆች እናት ነኝ። የአንድ ወንድ ልጅ የአንድ ሴት ልጅ ኦኔሲሞስ በርናባስ ክርስቲያን ዳንኤል፣ እንደገና ደግሞ የሁለት ልጆች አያትም ነኝ። ደስ ይላል በጣም። እግዚአብሔር ይመስገን። እግዚአብሔር ይመስገን። እስኪ ጤናማ ትዳር መገለጫው ምንድነው ትያለሽ? በጣም ብዙ ነገር በዚህ ዙሪያ መናገር ይቻላል። ጤናማ የሆነ ትዳር ለህብረተሰብ፣ ለራሱ ለጋብቾችም፣ ለልጆችም፣ ለትውልድ በጣም ለሀገርም ጭምር አስፈላጊ ነው። ስለዚህ ጤናማ ጋብቻ በመጀመሪያ ደረጃ ብዙ ጊዜ የምናገረው ነው። ጋብቻ ከእግዚአብሔር ቃል ጋር ወይም ከእግዚአብሔር ጋር ተነጥሎ የሚታይ ነገር አይደለምና እንደ ትልቅ መሰረት አድርጌ የምቆጥረው ጋብቻ በእውነት በጤንነት እንዲዘልቅ ከተፈለገ መንፈሳዊነቱን መጠበቅ አለበት። ለምን ብዙ ጊዜ እንደሚታወቀው ጋብቻ ከተለያየ ባክግራውንድ ተነስተው ሰዎች ይገቡበታል። ጤናማ ጋብቻ ሆኖ እንዲጀምር፣ እንዲቀጥል፣ እንዲዘልቅ እስከ መጨረሻ ከተፈለገ ከእግዚአብሔር ነገር ጋራ ከእግዚአብሔር ቃል ጋራ የተያያዘ መሆን አለበት። ለምን መለኮታዊ የሆነ መመሪያው የሚወጣው ከዛ ከእግዚአብሔር ቃል ስለሆነ እና ጤናማ ሆኖ ሊቀጥል የሚችለው ሰው በእግዚአብሔር ቃል ውስጥ ጋብቻ የሚጠይቀውን ነገር በሙሉ አውቆ መፈጸም የሚያስችል አቅም ከእግዚአብሔር ጸጋ ተቀብሎ ሲኖር ነው። ያ ነው መሰረታዊ ነገር ስለሆነ በውስጡ ብዙ ነገር አለ። መከባበር፣ መደማመጥ የሚሏቸው ነገሮች ወዘተ። ግን መጀመሪያ ሰው ጋብቻውን ከእግዚአብሔር ነገር ጋር ሳይነጥል ከኖረ ከገባበት ጤናማ ሆኖ ይቀጥላል። እንደዛ አርጌ በገልጠው ደስ ይለኛል። ወደ ኋላ ደግሞ በዝርዝር ስንገባ ምናልባት የምንነካው ነገር ይኖራል ብዬ አምናለሁ። አመሰግናለሁ። እስኪ በትዳር ውስጥ የመነጋገር ወይም ደግሞ የተግባቦት ባህላችን እንዴት ይሁን ትያለሽ? ብዙ ጊዜ የግጭት መነሻ ሊሆን ይችላል። ምክንያቱም ካልተግባቡ በሐሳብ በንግግር ካልተግባቡ ወደ ሌላ ነገር ያመራልና የንግግር ልምዳቸውን እንዴት ያድርጉት ያለሽ? ከራስሽ ልምድ እስኪ አንቺ ብዙ አመት በትዳር ስላሳለፍሽ እስኪ ከልምድሽ አጋሪን። እግዚአብሔር የተመሰገነ ይሁን። በትዳር ውስጥ ተግባቦት ዋነኛ ነገር ነው። በየትኛውም የህይወት ክፍል ስንመለከት ስራ ቦታ ይሁን በሌላም ቦታ ሰው ካልተግባባ የሚኖረው ኑሮ ጣዕም ያለው አይሆንም። ስለዚህ ማንግባባባቸው ነገሮች ይኖራሉ በትዳር ውስጥ። ሁሉ ነገር እንደው ስሙዝ ሆኖ ወይም ደግሞ አልጋ ባልጋ ሆኖ ያልፋል ማለት አይቻልም። በትዳር ውስጥ ግን ቁልፍ ነገር ነው ተግባቦት። በባልና ሚስት መካከል መኖሩ ለትዳራቸው ጤና መጠበቂያ ቁልፍ የሆነ ነገር ነው እና ማልግባባበት አንዳንድ ነገሮች በትዳሪ ውስጥ ኖረዋል፣ ወደፊትም ይኖራሉ። ለምን ትዳር ብዙ ጊዜ ስናገር
ትምህርት ቤት ነው መመረቂያ የሌለው ትምህርት ቤት ነው ስለዚህ ሁሉ ጊዜ አዳዲስ ነገሮች የምናገኝበት የሚገጥመን ስለሆነ የመግባባት ጉዳይ ለርስ በርስ በጣም አስፈላጊ ነው ስለዚህ አሁን ለምሳሌ ጋብቾች መካከል አለመነጋገር ወይም ደግሞ ተነጋግሮ አለመረዳዳትና አለመግባባት የሚያመጣው በትዳር ውስጥ ጠንቅ ከፍተኛ ነው ሰው ካልተነጋገረ እንዴት ይግባባል እና በትዳር መካከል ለምሳሌ ያዕቆብ 1:19 ላይ መቼም ሄደን ወደ እግዚአብሔር ቃል ውስጥ ነው የምንገባውና ምን ይላል ሰው ሁሉ ለመስማት የፈጠነ ይላል ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል ስለዚህ ይሄ ማዳመጥ የሚለው ነገር ለመግባባት መንስኤ ሊሆነን ይችላል ካላዳመጥኩ ወይም በትዳር መካከል ስበርስ የማይደማመጡ ከሆነ ተነጋግሮ መግባባት አይቻልም ስለዚህ ለመስማት መፍጠን በትዳር ውስጥ በጣም አስፈላጊ ነገር ነው እና ለመስማት ራሳቸውን የሚያዘጋጁ ባለ ትዳሮች በትዳራቸው ውስጥ ከፍተኛ የሆነ የተዋሃደ ማንነት እንዲኖራቸው ያግዛል ማለት ነው እና ለመስማት ሰው ቢተጋ አንደኛው ብለው ይሄንን ነው ሌላው በረጋ መንፈስ ሆነው ስሜታቸው ለመግለጽ ቢሞክሩ አሁን የመነጋገር ብለን ስንል በተለያየ መልኩ ሊነጋገሩ ይችላሉ ቁጣ ሊገባ ይችላል አላስፈላጊ የሆነ የሰውነት ምንድነው የሚባለው ቦዲ ላንጉዌጅ ይቅርታ ይደረግልኝ ማሳየት ሊሆን ይችላል ያ ሰው እንዳያዳምጠን የሚያደርገን የተለያየ አይነት አክሽን ወይም ሁኔታዎችን ልናሳይ እንችላለን ስለዚህ በተረጋጋ ስሜት ውስጥ ሰው መነጋገር ሲጀምር ከላይ እንዳልኩት ከመስማት ጀምሮ ከመናገር በመዘግየት ትዳሩ በትክክል ሊሄድ ይችላል ሌላው ግምታዊ ነገሮችን ማስወገድ ያስፈልጋል ብዙ ጊዜ በትዳር መካከል ውስጥ ንግግር እንጀምርና ያ ሰው ያላሰበውን ነገር ወይም ደግሞ ሚስት ያላሰበችውን ነገር ባል ሊገምትና ከዛ ግምቱ ተነስቶ ሊናገር ይችላል ስለዚህ አስዩም ማድረግ ይሄ መገመት እንዲህ ብላ ሊሆን ይችላል የሚል ነገር አድርጎ መናገር መግባባትን በጣም ያፈርሳል በትዳር መካከል ውስጥ እና በዛ ላይ ጥንቃቄ ቢደረግ ግምታዊ ሳይሆን ለመስማት በመዘግየት የሚናገረውን በማዳመጥ ግምታዊ የሆነን አስተሳሰብን በመተው በማዳመጥ ተግባቦትን እንደሚገባ ሊያራምዱ ይችላሉ በሌላው ምንድነው በሁኔታ ሁሉ ጊዜ አሸናፊ ሆኖ መገኘት ይፈልጋል ሰው ዊን ማድረግ እኔ ነኝ ልክ በሁለቱም ሳይድ እኔ ልክ ነኝ በማስረዳትም ሆነ ያላረኩት ነገር ነው ብሎ ይሄ ዊነር የሆነ ማንነት ይዞ መነጋገር በጣም መጥፎ ነው በጋብቻ ውስጥ ስለዚህ አሸናፊ ለመሆን አለመሞከር ተግባቦትን በባልና ሚስት መካከል በጣም እንዲዳብር ያደርጋል ሌላው ምንድነው ይቅርታ ጥያቄና ይቅርታ የሚቀበል ሰው ጥፋት ሊኖር ይችላል አንዳንድ ሰው ይቅር ማለትም ይቅርታ መቀበልም አይፈልግም ምክንያቱም እኔ ነኝ ልክ የሚል ማንነት ውስጡ ከተቀመጠ ማለት ነው እና እነዚህ እንግዲህ ቁልፍ ነገሮች ናቸው ችግሩ እንዳይባባስ ለችግሩ መፍትሄ ለማግኘት ንግግርን ማድረግ ደግሞ በጣም አስፈላጊ ነው ችግሩ ላይ ብቻ ከመነጋገር እንዳይባባስ መፍትሄ ፈላጊ በመሆን በመነጋገር ተግባቦትን በትዳር መካከል ማዳበር ይቻላል እና ይሄንን ካልኩኝ ወደ መጽሐፌ ደግሞ ገብተው ቢያዩት ሌላው ለተረፈው እንላለሁ ደስ ይላል በጣም አመሰግናለሁ እዚህ ላይ ብዙ ጊዜ ብዙ ነገር ተደባብሶ ነው የሚያልፈው ትዳር መሃል የሆነ ችግር እንኳን ቢፈጠር እሷ አትሰማኝም ወይ ደግሞ እሱም አይቀበለኝም ትልና ሚስትም ብዙ ነገር ዝም ይባላል በቃ ከመናገር ዝም ብልስ የሚለው ነገር ሐሳብ ውስጥ ይገባሉና ይደርሳሉ እዛ እንድምታ ውስጥና እንዴት ይሁን ያለሽ ይሄ ዝምታ ደግሞ እየቆየ ሲሄድ ይጠራቀምና አንድ ቀን የሆነ ግጭት ሲፈጠር ያ ነገር ይጠቀሳል ያ እንደዚህ ባለፈው እንዲያረክሽኝ እንዲተናገርሹ ምናምን ሊመጣ ይችላልና ይሄ ዝምታ ተግባቦት ውስጥ ችግር አይፈጥርም ወይ ምን ዝም ምንልበት ጊዜ ሊኖር ይችላል
የማይኖርበትም ሊኖር ይችላልና ይሄን ብዙ ጊዜ ሰዎች ዝም ብለው የሚያልፉት ነገር አለና እሱን ነገር ብትገልጽ ችለው ነው እንዳቲ ውስጣቸው አለ እሱን በደንብ ብታብራሪልን። አዎ ዝምታ በትዳር ውስጥ ጉዳት አለው ብዬላለሁ። እንግዲህ ምንድነው ከምን የተነሳ ነው ዝም የሚሉት የሚለውን መነሻ ማወቅ ያስፈልጋል። ምክንያቱም እንዳልሽው እንደውም መጽሐፌ ውስጥም አካትቸዋለሁ ምንድነው እንደዚህ ብዬ ብለው የሚፈሩ ሚስቶች ወይም ደግሞ እንዲህ ደግሞ ብዬ ብላት ጭቅጭቋን ልትጀምር ትችላለች። የተለያየ መነሻ ሊኖረው ይችላል። ፍርሃት ሊኖር ይችላል፣ ቁጣ ሊመጣ ይችላል ብለው የሚፈሩ ሰዎች አሉ በትዳር መካከል እና በትዳር መካከል ውስጥ መነጋገር እና ግልጽነት በጣም አስፈላጊ ነገር ነው። ለምንድን ነው የሚፈሩት? ለምንድን ነው ዝም የሚሉት? የሚለውን ጥያቄ ለነሱ ተውና ግን በትዳር መካከል ውስጥ መነጋገር ከሌለ በጣም ከባድ ሁኔታ ውስጥ ነው የሚያልፈው ትዳሩ ማለት ነው። ለምን ለትዳር ጤና ነው አሁን የምናወራው አይደለም። የሚደበቅ ነገር በባልና ሚስት መካከል ሊኖርም አይገባም እና እርስ በርሳቸው ሊከባበሩ እንጂ ሊፈራሩ አይደለም አንድ ላይ የመጡት። ግን ክብር ባለበት ቦታ መከባበር ባለበት ቦታ እንዴት ንግግሮቻችንን እንደምንናገር እንኳን እናውቃለን። አንዳንዴ ከቁጣ የተነሳ ፈራለሁ ብሎ የሚሉ ሰዎች አነጋገራቸው ምንድነው የሚመስለው? ለምንድነው የሚፈሩት? ቁጣ የሌለበት ንግግር አሁን ከላይ ቀደም እንደተነጋገር ነው ረጋ ባለ መንፈስ የሚናገሩ ሰዎች በግልጽነት የሚነጋገሩ ሰዎች መፍትሄ የሚያመጡ ነው የሚሆነው። በትዳራቸው ደግሞ ትዳር ብዙ መነጋገር ያለብን ነገሮች እንዳሉ ያወቅን የምንወያይበት ቦታ ነው። ኃላፊነት አለ፣ ባላደራ ነን። ምን ወሰነው የሚወሰን ዲሲሽን የሚደረግ ጉዳዮች አሉ። በዝምታ የሚታለፍ ነገር በትዳር ውስጥ ሊኖር አይገባም እና እየቆየ እየተጠራቀመ ደግሞ እንዳልሽው ወደፊት በአንድ ምክንያት የሚፈነዳ ነገር እንደሚኖር ማወቅ አስፈላጊ ነው። ለምን የሰው ልጅ ሊሚት አለው። በቃ የሚልበት ጊዜ አለ። ያን ጊዜ ያ የተጠራቀመው ነገር ምናልባት ለፍቺም ደግሞ ሊዳርጋቸው ይችላል። የኋላውን ልክ እንደ ካርታ የሚመዘዝበት ጊዜ ይኖራል እና ከጥቅሙ ጉዳቱ ያየለ ነው። ስለዚህ በትዳር መካከል ብዙ በመነጋገር የሚያሳልፉበት ጉዞ ነው። ካልተነጋገሩ የትዳሩ ጤና ትክክል አይደለም ማለት ነውና ምናልባት በዚህ አጋጣሚ በተለያየ መልኩ የተለያየ ባክግራውንድ ሊኖር ይችላል። ፍርሃት ይሁን የተለያየ ሁኔታ መነጋገር ያቆሙ የትዳር አጋሮች መነጋገር ቢጀምሩ መፍትሄ ይመጣል። ለምን በትዳር ውስጥ የማይፈታ ችግር ስላለ ነው ፍርሃት ያለው ዝምታ የበዛው እና ካልተነጋገሩ ችግሩ እየባሰ ወደ ፍቺ የሚያደርስ መንገድ ውስጥ ነው የሚያስገባቸውና እንዲነጋገሩ መክራለሁ። አመሰግናለሁ። እስኪ ከራስሽ ተሞክሮ እንግዲህ አሁን መጠየቅሽ ጥያቄ የከረረ ጸብ በመካከላችሁ ተፈጥሮ ያውቃል? እንዴት ስፈታሽው? እስኪ ለሌላው በቃኝ ብለሽ ያልሽበት አይ ይቅርብኝ በቃ ወይ ደግሞ ባለቤትሽም እንዲህ ያለበትና ለሌላው መማሪያ እንዲሆን ነው። እንግዲህ ማንንም የትኛውም ትዳር ውስጥ እኮ ብዙ ችግር አለ፣ ጸብ አለ፣ ግጭት አለ እና ያንን የፈታሽበትን መንገድ እስኪ ለሌላው መማሪያ እንዲሆን ብትገልጪ። እንግዲህ ትዳር እንዳልሽው ነው፣ ስሙዝ አይደለም፣ ሆኖም አያልቅም ደግሞ እውነት ለመናገር ግን እኛ በተለይ በጌታ ያለን ሰዎች በይቅርታ የተወለድንን እንደው ሳይገባን እግዚአብሔር በክርስቶስ ኢየሱስ ከነበደላችንና ከነኃጢአታችን የወደደን እና ያጸደቀን ሰዎች ነንና ብዙ ጊዜ ወደዛ ማተኮር በጣም አስፈላጊ ነው የሚሆነው። በኔ ትዳር ህይወት ውስጥ እኔና ቄስ በርናባስ ወደ ትዳር ስንመጣ ሁለታችንም በጌታ ነን። በተለይ ባለቤቴ በጣም ብዙ ቅድመ ጋብቻ ትምህርት ተምሮ ተዘጋጅቶ እየጠበቀ ያለ ነው የተገናኘ ነውና እኔ
ብዙም እንደሱ በክርስትና ህይወት ውስጥ የቆየው ሰው አልነበርኩም። ሆኖም ግን አንድ የ3 አመት ክርስትና ህይወት ውስጥ እያለው ነው የተገናኘ ነው። ግን እግዚአብሔር በእውነት ጸጋው ብዙ ስለሆነ ቶሎ ከሱ በማየት በእግዚአብሔር ጸጋ ደግሞ በቃ ፍቅሩ የእግዚአብሔር ነገር ሙር እየጠማኝ የገባሁበት ትዳር ነውና አንድ ነገር የከረረ ነገር በእውነት ወደ ኋላ ዞር ብዬ ስመለከት እንደው ምን ነው ያልኩበት የፈታሁት ይሄን ኃይለኛ ግጭት የለም። ይሄን ስል ደግሞ በእውነት በእግዚአብሔር ፊት ያለ ምንም መደበቅ ነው። ግን እያንዳንዳችን ያለን ካራክተር አለ ይዘኑ የመጣ ነው የራሳችን። አሁን ለምሳሌ ባለቤቴን ስመለከት ዝግ ያለ ሰው ነው። እኔ ባገባሁበት ጊዜ ደግሞ እኔ ትንሽ ፈጠን እላለሁ እና ምናልባት ለብዙዎች ሰዎች ይሄ ምን ችግር ነው ሊባል ይችላል። ግን እግዚአብሔር ካልረዳ ከኔ እኩል ሁን፣ ከኔ እኩል ሩጥ፣ በዛኛው ሳይድ ደግሞ ከኔ እኩል ዝግ በይ የሚል መሳሳብ ሁኔታዎች አሉ እና በቃ ባንቺ በፈለግሽው ፍጥነት እኔ በፈለኩበት ፍጥነት እንዲሄድ መፈለግ አንዳንዴ ያለ አይደለም ትንሽ ለምን እንደዚህ ያልሆነም ብለሽ ቆጣ የሚል ነገር አለ ውስጤ። ግን እግዚአብሔር ይመስገን 38 አመት የትዳር ህይወት ብዙ እርስ በርስ እንድንማማር ነው የሚያደርገውና የምትቀበዩ ፓርት ሆኖ አብሮሽ በቃ አዳፕት ታደርጊዋለሽና ትቀበያለሽ። ደግሞ የሚገርመው ነገር ወንዶች ላይ የሌለን ፍጥረት ያልተፈጠሩበትን ነገር ሴቶች ሊጠብቁም አይገባም። በተፈጥሮ ሴቶች ደግሞ እንደዛው የተፈጠሩበትን ፍጥረት ለውጪ ብሎ ወንድ ወይም ባል ሊል አይችልም። መለወጥ አንችልም። በቃ እንለያያለን። ያ ተፈጥሮ ግን አንድ ላይ ሲመጣ የሚያሳየው ውበት ይሄ ነው የሚባል አይደለም። እና ምንድነው ሁሉ ጊዜ ቶሎ ብዬ ወደዛ ነው መመለሰው ያልተፈጠረበትን ለምንድነው እሱ መገፋው የሚል ነገር አለና እንዴት ፈታሹ ብለሽ ብትይ በመቀበል ነው። በመቀበል ይሄ ደግሞ አብሮ ከመኖር መዋሃድ የሚለው ነገር አለ፣ መቀባበል የሚባለው ነገር አለ እና በእንደዚህ አይነት መልክ ነው እንግዲህ እቺናት እኔ ብዙ ጊዜ ቶሎ የሚያስከፋኝ የነበረውና እግዚአብሔር ይመስገን አሁን ምንም አይመስለኝም። እግዚአብሔር ይመስገን ምንም አይመስለኝም እና ሁሉ የሚፈታ ነገር ነው። ራስን ግን መስጠት ይፈልጋል። በዛ መንገድ ከተሄደ ትዳር በእውነት ጣፋጭ የሆነ ነው የሚሄደው። እውነት ነው። አመሰግናለሁ። እሺ ብዙ ጊዜ ትዳር ውስጥ የገንዘብ አያያዝና አጠቃቀም የግጭት መንስኤ ሊሆን ይችላል። ምክንያቱም ከተለያየ ባክግራውንድ ነው የመጣ ነው ባልና ሚስት የሚመጡትና ያ አመለካከት የተለያየ ሊሆን ይችላልና እንዴት ይሁንት ያለሽ አንቺስ እንግዲህ እንዴት ማኔጅ አረግሽው? እግዚአብሔር ይመስገን ገንዘብ ከእግዚአብሔር በታች ነው። ብዙ ጊዜ እንደ ንጉስ አርገን በግል ህይወትም ሆነ በትዳር ውስጥ ካስቀመጥነው በጣም ከባድ ነው የሚሆነው። ለትዳር ገንዘብ በጣም አስፈላጊ ነገር ነው። ግን እንግዲህ እንዳልሽው መጽሐፌ ውስጥ የሚያስቀምጥኩት ነገር አለኝ። ከተለያየ ባክግራውንድ የሚመጡ ባልና ሚስቶች ናቸው። ምናልባት ለምሳሌ አንዱ ወገን በጣም ንፉግ ከሆነ ለምሳሌ አባት ለሚስቱ ለሚያስፈልግ ነገር እንኳን ቤት ውስጥ ሳይሰጥ በስንት መከራ ለምና የምታገኝ እናት ቤት ውስጥ ተወልዶ ያደገ ሴትም ወንድም ሊኖሩ ይችላሉ እና ያንን ልጆች እያዩ ነው የሚያድጉት። በሌላው በኩል ደግሞ ከሚያባክኑ ዝም ብሎ ገንዘብ ስላለ ያለ ምንም ችግር እንደፈለጉ ምናልባት የማያስፈልጋቸው ነገር ላይ እንኳን ያወጡ ካሳደጉ ወይም ደግሞ ካዩ ቤተሰብ ይመጣ ሊኖር ይችላል። ሌላው ደግሞ በስርዓት በአግባብ ባልና ሚስት እየተነጋገሩ ቤታቸውን በገንዘብ የሚደግፉ የሚያስተዳድሩ ካለ ባክግራውንድ የሚመጡ አሉ እና እንትን የመጣሽበት በጣም ወሳኝነት አለው። ግን ገንዘብ በእውነት በትዳር መካከል ውስጥ እንደ ባሪያ ተደርጎ ካልተያዘ ለትዳሩ በጣም ትልቅ ጠንቅና ችግር ያመጣል። እና ምንድነው እኔ እምለው
ጋብቾች ባጀታቸውን በጋራ የማቀድ ልምድ ቢኖራቸው ለምን አንዳንድ ጊዜ በትዳር ውስጥ የሚደበቅ ገንዘብ አለ በሴቷ ሊሆን ይችላል በወንዱ ሊሆን ይችላል ራሳቸው ብቻ ይዘው የሚያስተዳድሩ ይኖራሉ ምናልባት ሴት ልጅ ሳትሰራ ልጆች ያሳደገች ባል ብቻ የሚሰራ ሆኖ ገንዘብ የሚያገባ ሊሆን ይችላል ከዛ የተነሳ ባል እኔ ነኝ በገንዘቡ ላይ ስልጣን ያለኝ የሚል ማንነት የሚያሳይበት ሁኔታ አለ እንግዲህ በዛ ደግሞ የሴት ልጅ እንዴት እንደምትጎዳ እናውቃለን በተገላቢጦሽ እንግዲህ ሴት ሰርታ ደግሞ ወንድ ማይሰራ ካለ አላውቅም ባይሆን ጥሩ ነው ምክንያቱም ወንድ ልጅ የቤት ራስ ስለሆነ ቤቱን ማስተዳደር ያለበት እሱ ነው ሁለቱም ቢሰሩ ደግሞ መልካም ነው የሚሆነው እና ማንንም ያምጣ ማንንም ሁለቱም ሰርተው ያምጡ አንድም ሰርቶ ያምጣ ከፍተኛ ደሞዝ ያለው አንዱ ሆኖ አንደኛው ዝቅ ያለ ገንዘብ ይዛ የምትገባ ብትኖርም ያ ገንዘብ የሁለቱ ገንዘብ ነው ከፍተኛ ገንዘብ አገኘው ብሎ ያ ከፍተኛ የሚያገኘው ሰው በቤቱ ላይ በሚስቱ ላይ ጫና ማምጣት የለበትና ሁለቱ የቤታቸውን የገንዘብ ባጀት ቁጭ ብለው ተነጋግረው ወጫቸውን ገቢያቸውን የሚያስቀምጡትን ገንዘብ ይሁን የትኛውም ሪኳየር የሚያደርገው ጋብቻቸው በገንዘብ ረገድ ተነጋግረው የሚያቅዱ ፕላን የሚያደርጉ መሆን አለባቸው በቃ ይሄ ምንም በቃ ይሄ እኔ ነኝ የማመጣው የሚለውን ነገር ማስቀመጥ አለባቸው የሁለቱ ነው አንድ ሰው ቢሰራ የሁለቱ ሁለት አይደሉም አሁን ብዛ ቤት ሲገቡ አንድ ናቸው ነው የሚለው ስለዚህ ባጀታቸውን አብረው ቁጭ ብለው ተመካክረው እየጸለዩ እግዚአብሔር የሰጣቸውን በረከት በአግባቡ ተመካክረው ቢያቅዱ እላለሁ ሌላው አላስፈላጊ ብድርና እዳ ከዛ መጠበቅ በጣም አስፈላጊ ነገር ነው ብዙ ጊዜ ባልና ሚስቶችን የሚያጋጭ ነገር አንዱ ይሄ ነው ለምሳሌ አንዱ እንዲህ አይነት መንገድ አንሂድ ይላል ሌላው ደግሞ ብድር የሚፈልግ ይሆናል ብድር የሚበደር ይሆናል እና አላስፈላጊ ለሆነ ነገር እንዲህ አይነት እንትኑስ ባይገቡ ለምን ትዳራቸው ጤናማ መሆን ስላለበት ገንዘብ በትዳሩ ስለሚያስፈልግ በእዳ መያዝ አለ አለመክፈል መቻል አለ እና በስነ ስርዓት ለሚያስፈልጋቸው ነገር ብድር እንኳን ቢሆን ተነጋግረው ቢያደርጉ መልካም ነው የሚሆነው በሶስተኛ ደረጃ እንደ አቅማቸው መኖር ቢለማመዱ እንደ አቅም ይሄ አሁን ብዙ ጊዜ ወደ ብድር ውስጥ በተለይ በውጭው ዓለም የምናየው ነገር አለ አንዱ ካንዱ ጋራ በመወዳደር እንደ ከሌ ሳይሆን ከከሌ በላይ መኖር አለብን በሚል ቤታቸውን በብድር አጥልቅልቀው በስራ ተወጥረው ዛንላዛ እዳ ለመክፈል ለልጆቻቸው እንኳን ጊዜ የማይሰጣጡ ለእርስ በርሳቸው ጊዜ የማይሰጣጡ አሉ ለምንድን ነው ብለን ስንል ገንዘብን ውስጥ ኢንቮልቭ ያደረገው ከብድር የተነሳ አላስፈላጊ የሆነ ከራሳቸው ከተመጠነላቸው ሊኖሩ ከሚገባቸው አልፈው በመወዳደር የሚያደርጉት ነገር በጣም ከባድ ይሆናል ለትዳራቸው መጨረሻ ላይ ጭቅጭቅ ቤት ነው የሚሆነው ገንዘብ ችግር ሲኖር መልፋት ሲኖር ስትሬሱ ምኑ አለመገናኘቱ ቤተሰብ ሰብስቦ አለመነጋገሩ ከልጆች ጋር እርስ በርስ አለመገናኘታቸው በራሱ ለትዳር በጣም ጤና ነሽ ነው የሚሆነው እና ከዚህ ቢጠነቀቁ በአንድነት ስለ ገንዘባቸው በጋራ የሚያቅዱ መሆን በጣም አስፈላጊ ነው በመካከላቸው ምንን ያዳብራል ብለን ስንል ፍቅርን ካልም የሆነ ኑሮ እንዲኖሩ ያደርጋቸዋል መረጋጋት እንዲኖራቸው ያደርጋልና በዚህ ገንዘብ ላይ አብሮነት በመመካከር የሚያደርጉት ነገር እንዲሆን እመክራለሁ እና ገንዘብ እነሱን የሚያጣላ አይሆንም ትዳራቸውን የሚበጠብጥ አይሆንም በምክር አብረው በሚያደርጉበት ጊዜ ከዚህ ጋር ከገንዘብ ጋር በተያያዘ እንዴት ነው በእናንተ ሀገር እንግዲህ በውጭው ዓለም አንድ አካውንት አለ አይደል የባልና የሚስት አንድ አካውንት ላይ ነው የሚቀመጠው እኛ ሀገር ደግሞ የሚቀመጥም አለ ማይቀመጥም ሊኖር ይችላል እንዴት ይሁንት ያለሽ አንድ ሁለተኛ ደግሞ ቤተሰብንስ እንዴት ይርዱ ያው ከገንዘብ ጋር በተያያዘ ረከት እሱ ነው ብዙ ጊዜ የሚያጣለው እኔ ብዙ ጊዜ ላለው በዚህ ነገር ላይ የኛ ቤት በጣም እግዚአብሔር ረድቶን የተለያየ ገንዘብ የሚባል ነገር እኛ አናውቅም በፍጹም
እግዚአብሔር ሁለቱን አንድ አድርጎ ካጣመረ አንድ ከሆኑ ገንዘባቸው ላይ የሚለዩበት ምክንያት ምንድነው? ለምን ሁለት ይሆናል? ምንድነው ስጋቱ? ለምንድነው የሚፈራው? ከአንድ ቋት ማውጣት ለምንድነው የሚቸግረው? ሁለት አካውንት ቢሆን ችግር የለብኝም፣ ግን ባልሽ የሚያውቀው ወይም ደግሞ ሚስትም የባሏን የምታውቀው መሆን አለበት ነው ምንለው። የኛ ቤት በዚህ ፕሪንሲፕል ነው የሚተዳደረው እና ገንዘብ ላይ ሲመጣ መለያየት የለባቸውም ባይነኝ። እኔ ያለ ፍርሃት በግልጽነት የሚኖሩ የሚነጋገሩ ከሆነ የማያባክኑ ከሆነ ቅድም እንደተነጋገር ነው አላስፈላጊ ወጪ የማያወጡ ከሆነ ለቤታቸው የሚጠነቀቁ ከሆነ ያንን ገንዘብ ከአንድ ቋት ውስጥ አስገብተው ከአንድ ቋት ውስጥ ቢያወጡ መልካም ነው የምለውና አንድ አካውንት ይኖር። በሁለተኛ ደረጃ ስለ መርዳት የሚለው ነገር ሁለቱ ተነጋግረው የሚያደርጉት ነገር ቢሆን ድብቅ የሌለበት በየግላቸው የሚሸጉጡት ነገር ሊኖር አይገባም። ሚስት የባሏን ባልም የሚስቱን ወደ ውጪ የሚያወጣውን ገንዘብ ቁጭ ብለው ራሳቸው ተነጋግረው በግልጽነት ሁለቱም የሚሰጡትን ገንዘብ ለማን እንደሆነ በማወቅ ቢረዱ መልካም ነው የምለው። ምንም አይደለም። ተመልካቾቻችን ከወይዘሮ ሂሩት ዳንኤል ጋር ያደረግነው ቆይታ በዚህ አላበቃም። ሳምንት በሌላ ፕሮግራም እንገናኛለን። ከቤታ ሾው የነበረን ቆይታ በዚህ አብቅቷል። ሰላም ሁኑ።